አደምጥሽኛል አይደል? ሰምቻለሁ። በቃ ቤቱ ከተመቸሽ ትሰቂ። እንዴ ብቻዬን አልገባም። አንድ ላይ እንግባ። ይኸውልሽ እኛ አበሾች ምን እንላለን መሰለሽ? ወይ በእናትህ እንደዚህ አይነት ነገር እኛ ጋር እኮ ኢዚ የሆነ ነገር ነው። ማለት ባልና ሚስት አብረው ነው ሻወር የሚወስዱት? አዎ እኔ ብቻዬን አልገባም። እና ተነስ ደግሞ ያለው ሻወር መውሰድ አለብኝ። አስጨነቅኩ፣ ይቅርታ። ማስጨነቅ ብቻ እኔማ እዚህ ምድር ላይ ባልኖር ደስ ይልሻል እንጂ። ይቅርታ ስለምወድኩ ነው። ምርጫዎች ከባባድ ነው። ቤት ገዝተን መኖር እንችላለን። እሺ እንዴ የሚያስጨንቀኝ እኮ እሺ እንውጣ። ይሄ ቤት እኮ የኔ አይደለም። ነገር ያለው እሷን ስም ድጋሚ እንዳታነሳው። መፍትሄው አንቺ ጋር ነው። ሰጠሽ መሰለኝ አንቺ ጋር እኔ ጋር ነው። መብራቱንም ሳያጠፉት ነው የሄዱት። እዚህ ቤት ነው ካላረፍኩኝ ያልሽ? እንዴት አይሽ? እንዴት ነው ቤቱ? እንደጠበቅሽው ነው ወይስ ብዙ መቀየር ያለበት ነገር አለ? ሶፋው መቀየር አለበት። ኤሚ ይኸውልሽ፣ አሁን እኛ ያለነው የሰው ቤት ነው፣ የኔ ቤት አይደለም። ሁሉ ነገር መቀየር አለበት። ያ ፎቶማ ጭራሽ እኔ ተንጠራርቼ ማንሳቱን አልፈልግም። ያለነው የሰው ቤት ነው ያለነው። በቃ እኔ እዚህ እረፍት እንድታረጊ ነው እንጂ ሌላ ነገር እንደታስቢ ሁሉ ነገር ምንም የሚነሳ የሚቀየር ነገር የለም። ኤሚ ይሄንን መኝ ከኔ ጋር እንደዚህ አይነት ጸብ ውስጥ አትግባ። ሁሉ ነገር መቀየር አለበት። በተለይ አፍሪካ አሁን ፕሪንስ ሻንጣሽን እንኳን ታስገቢ ያለው ለዳዲ ነው ነገር እያስገባሁት ክብር አይወድልሽ ማለት በቃ ይሄ አውርተን ጨርሰናል ማለት ምን ማለት ነው? እሺ ቢያንስ ነይና በቃ እሺ የምትቀይሩ ነገር የለም ልብስ አይ ማስተካከል ያለበት ነገር ቀጥሎ ማውራት አለብን። ነገሮች ሁሉ መቀየር አለበት። የቤቱ ዲዛይን የሰው ቤት እኮ ነው። ይሄ እኮ ዲዛይኑን እንቀይረዋለን። መቀየር አንችልም እኛ። ለምንድን ነው የማንችለው? የሰው ቤት ነው። የኔ እኮ አይደለም ይሄ። በቃ እረፍት እንድታረጊበት ነው መፍሻ የተቀበልኩት እኮ ነግሬሻለሁ አይደል? ያለ ጸብ ከዳዲ ጋር ነው የሚሆነው። የሰማኝ ነው አይደል? ሁሉ ነገር መቀየር አለበት። በተለይ ይሄ ፎቶ መነሳት አለበት። እኔ ተንጠራርቼ ማንሳት አልፈልግም። ፎቶ ምን ያደርግሻል? ምን መቀየር አለበት። እዛ ጋር የኔና ያንተ ፎቶ ነው አሁን ያለበት። ሁሉ ነገር ነው መቀየር አለበት። ያልተመቸሽ ምንድን ነው? ጋሽ ያልተመቸሽ ምንድን ነው? ንገሪኝ። እንዴት አስብ? ሁሉ ነገር አልተመቸኝም። መቀየር አለበት። በቃ ሁሉ ነገር ለምሳሌ ሶፋ መቀየር አለበት። ኪችኑ ጋር ሁሉ ነገር ከየት ይምጣልሽ? ሶፋሽ እንቀይረዋለን። ከየት ላምጣ? ከየት ላምጣ ሶፋ? እንቀይረዋለን። ኤሚ ተረጂኝ በእናትሽ ፕሊዝ። አንቺ እንደምታስቢው አይደለም። በቃ የኢትዮጵያ ነገር አንቺ እንደምታስቢው ከባድ ነው። እንቀይረዋለን አልኩ። እንቀይረዋለን ሁሉ ነገር ይቀየራል። እሺ ገንዘብ የለኝም እጄ ላይ። ከዳዲ ጋር ጸብ ውስጥ አትግባ። ሰማኛል ካዳ። እሺ ገንዘብ የለኝም መቀየርበት ይሄን። ከዛ ስመጣ ሁሉ ላይክ ምንድነው እንደዚህ አልመሰለኝም ነበር ጭራሽ ማለት ነው እኮ። በቃ እዛ ገስታውስ ውስጥ መቀመጥ ትችያለሽ። እንውጣ ከፈለግ። አይ አልችልም። እዚህ ያሉት ነገሮች በሙሉ ይቀየሩና እዚህ ቤት ውስጥ ነው ማለት ነው። ኤሚ ነይ እስኪ ነይ 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 ወደ ተጠጋቢ። ምንድነው የምትፈልጊው አንቺ? ምንድነው? ምንም አይነት ነገር እንድታስረዳኝ አልፈልግም። የምትፈልጊው አንቺ ምንድነው? በቃ እዚህ ጋር ያሉ ነገሮች በሙሉ መቀየር አለበት። አንድ ነገር ልናገርሽ፣ ድጋሚ ግን አልናገርሽም። ስለማከብርሽ ነው። እየሰማሁህ ነው።
ለአንቺ ትልቅ ክብር ስላለኝ ነው። እኔ ቀይር አንሳ የምትይው ነገር ማድረግ አልችልም። እስከ ዛሬ ራሱ እዚህ ቤት ውስጥ መኖርክ በጣም ነው የሚቆጨኝ። ቆይ የት እንድኖር ነው የምትፈልጊው? በቃ ቤት ገዝተን መኖር እንችላለን። እሺ እንደሚያስጨንቀኝ እኮ እሺ እንውጣ። ይሄ ቤት እኮ የኔ አይደለም። ነግሬሻለሁ ነው ሰደያም ነግሬሻለሁ። ቢያንስ ነግሬሻለሁ። የእሷን ስም ድጋሚ እንዳታነሳው። እሺ እንዴት ብዬ ብናገርሽ ነው የምታዳምጪ? በቃ ከዚህ ቤት እንወጣለን። እዚህ ቤት መግባት እፈልጋለሁ አልሽ። መፍቻ ተቀበልኩኝ ይሄ መጣው። ቤት እስክንገዛ ድረስ እዚህ ቤት እናርፋለን። በቃ ይሄንን እስከዛ ግን ይሄ መነሳት አለበት። እኔ ይሄንን እያየሁ እዚህ መቆየት አልችልም። ገባክ አይደል? ይነሳና ይሄ ከዛ በኋላ ነው ማለት ጨርሰናል። እኔ ግን አልጨረስኩም። እኔ አልጨረስኩም። እንዴት ነው የጨረስከው? አሁን ግቢና ልብስሽን ቀይሪ። ሻንጣውን አስገቢ። ልብስሽን አስታኪ። ቤተሰቦች ያው ኤሚ እንደምታዩት ትንሽ የእኛ ኑሮ የኢትዮጵያ ኑሮ ብዙም ስለማታውቀው አነጋገሯ ምናምን እንደዚህ ነው። ታዲያ እሺ ነይ ሻናቴ ላይ ቁጭ ብለሽ ቀይሪ። ነይ እዚህ ክፍል ነይ አናቴ ላይ። እኔ በጭራሽ እዚህ ክፍል አልቀይርም። እዚህ በተዝረከረከ ክፍል ውስጥ ነው እኔ ልብስ የምቀይረው። እሺ የት እንሂድ ታዲያ? የት እንውጣ? ገስት ሃውስ እንሂድ። አይተኸዋል ክፍሉ? ቢያንስ እንኳን ጸድታ ተጠብቀኝ። ኧረ ኤሚ፣ ኧረ ስለ እግዚአብሔር አንቺ ልጅ አታናዳኝ። ቤት ነሽ ቁጭ አጠገቤ። ነይ ነይ ቁጭ ነይ። እሺ ራስሽን በራስሽ አስተዋውቂ። ቤተሰቦች እኔ ምን እንደምላችሁ አላቅም። ያው ትንሽ ባህሪዋ ይከብዳል ስላችሁ ያው የኛ ኑሮ ምናምን የኢትዮጵያ ኑሮ ብዙም ስለማታውቀው እንደዛ ይመስለኛል። አሁን የኛ ጓዳ ማንም የማይኖረው ኑሮ ነበር ምን ኖር ሆኔና እና እሺ መናገር ያለብኝ ነገር አልናገር ነው። ዝም ልበል? እዚህ ጋር ስሟን አታንሳብኝ። ከኔ ጋር ነው ያለው። ስሟን መስማት አልፈልግም። እሺ ዝም ልበል? ምንም አላውራ? ማውራት ትችላለህ። የእሷን ስም ግን እዚህ ጋር እንዳታነሳ እኮ። ምንም አላውራ ነው። እኔ ዝም ልበል? ስሟን እሺ አላንሳ፣ ችግር የለውም። ሌላ ነገር ማውራት ትችላለህ። ስሟን ግን አታንሳብኝ። እሺ ይኸውልሽ ገስት ሃውስ መቀመጥ አልፈልግም፣ እቤትህ ነው መሄድ የምፈልገው ብለሽኛል። መፍቻ ተቀብዬልሻለሁ። እቤት ይዤሽ መጥቻለሁ። ከዚህ በኋላ ምንም ነገር ማድረግ ትችላለሽ። ግን ይሄ ፎቶ ይነሳ ምናምን ይሄ አልተመቸኝም ማድረግ መቀየር አትችይም። እኔ ይህንንም ሶፋ ይቀየር እያልሽ ነው። ገንዘብ የለኝም፣ መቀየር አልችልም። አውርተህ ጨረስክ? ጨርሻለሁ ነው። ቅድም ምንድን ነው ቅድም አውርተን ጨርሰናል። በእንደዚህ አይነት ኬዝ አይደለ ድጋሚ ሌላ ርዕስ ለምንድን ነው የምታነሳብኝ? ምንም አላነሳም። በቃ ሁሉ ነገር መቀየር አለበት። ገንዘብ የለኝም። እሺ መቀየርበት ይቀየር እንኳን ብንል በቃ ሁሌ ጭቅጭቅ አልፈልግም። ብታሳብቆኝ ነው አንተ እውነት በፍቅር እኔና አንቺ ትልቅ ሰርግ ደግሰን ከተጋባን በኋላ ከትዳር በኋላ ነው ማድረግ የምንችለው። አሁን ጥሩ ሀሳብ አነሳክ። ይኸውልሽ ታስቀጭኛለሽ። አሁን ብልጥጥጥጥጥ የምትይበት ሰዓቱን ጊዜውም አይደለም። ተግባብተናል? ቢያንስ አባትሽን እያሰብሽ እሱን በጣም ነው የማከብረው። ለምን ሌላ ውስጥ መገባባት አልፈልግም። ይበቃኛል። ከዚህ በፊት ያሳለፍነው ነገር አለ። አሁን ማውራት አልፈልግም ብዙ ነገር። ግን ምንድን ነው የናፈቀሽ ነገር?
ኢትዮጵያ ናፈቀሽ ነገር ምንድን ነው? ከአንተ ጋር ጊዜ ማሳለፍ። ሌላስ? በቃ ከአንተ ጋር ብቻ ነው ሁሉም ነገር የምትፈልገው። ሌላስ? አንተን ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። ማድረግ እኮ ትችያለሽ። መብትሽ ነው። ግን ከዚህ በኋላ ቢያንስ ዳድ ነው ያሰብሽ። ተግባብተናል። ይህን ቪዲዮ የምሰራው ማሳየት አለብኝ። ሁሉ ነገር የቀን ውሎሽን ጀስት ማየት አለበት አይደል? ለዛ ብዬ ነው ቪዲዮ በቀርጸው እንጂ ቪዲዮውን ባልቀርጽ ደስ ይለኛል። ሲጀመር ማለት ነው እስከዛሬ እንደዚህ አይነት ነገር እንዳለ ብትነግረኝ ኖሮ እንደዚህ አይነት ደርት የሆነ ቤት ውስጥ አትኖርም ነበረ። አንተ ነህ ክብርህን ዝቅ ያደረግከው ማለት። በቃ እንደዚህ አይነት ቤት ውስጥ አትኖርም ነበረ። ትክክለኛውን ነገር ብትነግረኝ ኖሮ ከመጀመሪያው ኤሚ ከማንም ሴት ጋር እዚህ ጋር አትመጥመጥም ነበረ። ልጠይቅሽ። ጠይቀኝ። ሀብት ወይም ገንዘብ ፍቅር ይሆናል? ታምኛለሽ አንቺ? ይሆናል። ሀብት ወይም ገንዘብ ፍቅር ይሆናል? ገንዘብ ቢኖርሽ ጥሩ ቤት መግዛት ትችላለሽ። ገንዘብ ቢኖርሽ ጥሩ ላይፍ መኖር ትችላለሽ። ግን ደስተኛ ያደርግሻል? ደስታን ይሰጥሻል? እኔ አሁን ይሄ ቤት ደስታን ይሰጠኛል። በዚህ ቤት ውስጥ በደስታ መኖር እችላለሁ። ቆይ ስታወሪኝ የነበረው ከአንተ ጋር የትም እኖራለሁ፣ ከአንተ ጋር የትም እሄዳለሁ እያልሽኝ ነበር። ታዲያ እዚህ ቤት ይዤ ስለመጣሁ ለምን ጠላሽው ቤቱ? ሆይ የፈረንጅ ኑሮ ለምደሽ እኛ የሀበሻ ኑሮ እንድታጣይ አልፈልግም። ማጣጣልም የለብሽ። ይሄ ነው ስናወራ ዋሽቼሽ አላውቅም። እኔ ምንም ነገር ተግባብተናል። ቢያንስ እዘኝልኝሽ። አላሳዝንሽም? ተሳዝነኛለህ። እየተጨናነኩ ነው ስለሆነ ይቅርታ። ምን ማስጨነቅ ብቻ። እኔማ እዚህ ምድር ላይ ባልኖር ደስ ይልሻል አንቺ? ይቅርታ ስለምወድ እኮ ነው። ምርጫዎችሽ ከባባድ ናቸው፣ ብዛታቸው ደግሞ በዛ ላይ እንግሊሽ እዛ እኔ ድንጎ እንግሊሽ አሁን ጀስት ተጨናነቂ። ለትንሽ ጊዜ እዚህ ቤት ነው የምንቀመጠው ወይስ እስከ መጨረሻው ድረስ ነው እዚህ ቤት የምትቀመጨው? እዚህ በኋላ እዚህ ቤት ነው የምኖረው። አንዳንድ መቀየር ያለባቸው ነገሮች አሉ፣ እነሱን እንቀይራቸው። እሺ አቅሜ ከቻለ አደርገዋለሁ። እሱ እንዳታስብ። ለምን አላስብም? እንደ ወንድ ልጅ አይደለሁ እንደ ግዴታ አለብኝ እኮ። እሱን አታስብ። ሁሉን ነገር እኔ ጨርሰዋለሁ፣ ችግር የለውም። ማለት ግዴታ አንተ እኮ ማድረግ አይጠበቅም። አሁን ሁሉ ነገር ማድረግ እችላለሁ ብለሽ ነው የምታስቢው እንጂ ልክ ግዴታ አንተ ብቻ መሆን የለብህም። እዚህ ጋር እንደ ግዴታ ይቆም። እኔም ማድረግ እችላለሁ። አንተም እኔም ብናደርግ እኮ ይሄ የሁለታችን ላይፍ ነው። ናስቲ ተነሳ። የት ወራት ያለብን ነገር አለ። ቆይት ምን ታውቂው? ወራት ያለብን ነገር አለ። ገብተሽ ልብስ መቀየር ካለብሽ ልብስ ቀይሪ። መታጠብ ከፈለግሽ ሻወር ቤት አለ፣ ታጠቢ። እንዴ ብቻዬን አልገባም። አንድ ላይ እንግባ። ይኸውልሽ እኛ አበሾች ምን እንላለን መሰለሽ? ወይ በእናትህ እንደዚህ አይነት ነገር እኛ ጋር እኮ ኢዚ የሆነ ነገር ነው ማለት ባልና ሚስት አብረው ነው ሻወር የሚወስዱት። አዎ እኔ ብቻዬን አልገባም። እና ተነስ ደግሞ ያለው ሻወር መውሰድ አለብኝ። እሺ እሺ ስሚኝ፣ ታጠቢና ችግር የለውም ገብተሽ ታጠቢ። እኔ መግባት አልችልም። እና ተነስ። እኔ ብቻዬን አልገባም። የምሬን ነው። ግቢ። ማለትክ መኝታ ክፍሉን አሳይኝ። አሁን መኝታ ክፍል ምን ያደርግልሻል? መኝታ ክፍል ምናምን የምትይው ግዴታ እኔ መምጣት አለብኝ? ምን መኝታ ክፍል ውስጥ ይሄው እዚህ ነው። እሺ ግቢ። ይሄ
ይመስላል የመኝታ ክፍሉ አለቀ። ሌላስ እና አንዳንድ መቀየር ያለበት ነገር አለ። አሁን ወደዛ መሄድ ምን ያደርግልሻል? ይኸውልሽ ያለሽው ኢትዮጵያ ነው። ነገራቶችን ቀለል አድርገሽ ነው እንትን በይው። እሺ አንዳንድ መቀየር ነገር የሚቀየር እዚህ እኮ አታድሪም አንቺ። ይሄ ጓዳ የሰው ነው። አንቺ እዚህ መተኛታችን ፎቶውን ተነሳ አይደል? በቃ እሺ ኦኬ፣ በቃ ፎቶውን አነሳልሻለሁ። ሌላ ነገር እንቀየር ምናምን ማለት አትችይም። ሳሎን ውስጥ ምን እንደፈለግሽ መሆን ትችያለሽ። እኔ ምንም የሚከብደኝ ነገር የለም። እሱ አታስብ፣ ችግር የለም። ለአንቺ ኢዚ የሆነ ነገር ቀላል የሆነ ነገር ለእኔ ከባድ ነው። በቃ ጀስት ካናዳ እንደነበርሽው አታስቢ። እዚህ ነገራቶች እንደዛ ቀላል ናቸው ብለሽ እንዳታስቢ። ከባድ እኮ ነው። ነገር አላውቅም። በቃ ቢፈልስ ሁሉ ነገር ምን ማስጨነቅ ብቻ ተስማምተናል እኮ በቃ ሁሉ ነገር እኮ። አሁን ለምሳሌ ጓዳውን ዕቃ ይቀየር፣ ይሄንን አልጋ አልፈልግም፣ ሶፋ አልፈልግም። በቃ ለጊዜው ይሁን ነው። ከመምጣትሽ በፊት እኮ ያንተ ቤት ነው እኔ የምኖረው ፈልገው እያልሽኝ ነበር። ሶ በቃ ይሄንን ይመስላል። ገብቶሻል? ይሄን ቤትም አንቺ ከመጣሽ በኋላ የኔ አይደለም የሚ ሰምተሽኛል? በቃ በትንሽ ቀን አብረን መሆን እንችላለን እዚህ። ከዛ በኋላ ግን ወይ ቤት እንፈልጋለን። ከተመቸሽ ንገሪኝ። እሺ ተስማምተናል። እሺ ተመቸሽ? ቤቱ ወደሽዋል? ወደዋለሁ። በቃ ምን ማለት ነው? አደምጥሽኛል አይደል? ሰምቻለሁ። በቃ ቤቱ ከተመቸሽ ትሰቂ። አሁን ከመምጣትሽ በፊት ሽሮ አምሮኛል ምናምን የኢትዮጵያ ምግብ አምሮኛል እያልሽ ነበር። አሁን ኪችን ገብተሽ ማብሰል አለብሽ፣ መስራት አለብሽ። የፈለኩትን ነው ብሰራለሁ። እና ቤተሰቦቼ ያው ትንሽ እንትን ነገር ነች። ምን ልበላችሁ መሰላችሁ፣ ነገራቶችን ቀለል አድርጋ ነው የምታስበው። ያው ካናዳ እንደመኖሯ ለሷ ቀላል ነገር ያው በእኛ በባህላችንም ከባድ ነው። ገብቷችኋል? ቅድም ራሱ ምን እያልሽ ነበር መሰልሽ? እኔ እናንተ ሻወር መውሰድ አለብን እያልሻል ነበር። አሁን እዚህ ከባድ ነው። ባልና ሚስት አብረው ሻወር አይወስዱም። ተግባብተናል? ያው ባህላችንን ነው የነገርኩሽ፣ የእኛም ባህል። ተግባብተናል። በቃ ግቢ፣ ሻወር መውሰድ አለብሽ። እሺ ሙቀት ያለሽ ማሳጅ አደርግሻለሁ። እሺ ደስ ይለኛል። 70 ብር ነው የምለቅሽ። አንተን ማሳጅ አድርገኝ። ወይም ቤተሰቦች ትንሽ ወጣ ያለ ነገር ነውና ከጊዜ ጊዜ ትማራለች፣ ትስተካከላለች ብዬ አስባለሁ። እና እንግዲህ ከዚህ በኋላ እዚህ ቤት ነው የምትቀመጠው። ያው መጀመሪያ ለያ በዚህ መኖር አለብሽ ብያት ነበርን። እዚህ ቤት ውስጥ መቀመጥ አልፈልግም ብላ ልብሷንም ይዛ ወጣለች። እና ይሄ ቤት ባዶ ከሚሆን እኔ ብቀመጥ ይሻላል። ያው አብሪኮም እየዘጋ ነው የሚወጣው፣ ከያብ ጋር ነው ወይ ከጽጌ ጋር ነው። እና ቤቱ ባዶ ከሚሆን ኤሚ ብታርፍበት የተሻለ ይመስለኛል። ኤሚ ደግሞ ስሟን አቆላምጬው ነው፣ ኤማንዳ ነው ትክክለኛ ስሟ እና ኤሚ ነው እኔ የምላት። ሌላ ግር እንዳይላችሁ። በቃ ህይወት ይቀጥላል ወይ? ኧረ ሙቋ የለም። እኛ ይኸውልሽ እኛ ጋር ሙቋ ምናምን የለም። ቀዝቃዛ ሆኖ ገብተሽ ታጠቢ። በቃ ሌላ መናገር ያለብኝ ነገር ያለ አይመስለኝም። ህይወት ይቀጥላል፣ ላይፍ ትቀጥላለች። እንግዲህ
ምንም ማድረግ አንችልም። ብዙ መናገር የምፈልጋቸው ነገሮች አሉ፣ ግን ዝም ማለት እንመርጣለሁ። ብዙ ሰው እየተቆጣኝ ስለሆነና በተናገርኩት ልክ በጣም መጥፎ ቃላቶች እኔ ላይ እየተናገራችሁ ስለሆነ ዝም ብል ይሻላል። በቃ ላይፍ ይቀጥላል። እንደዚህ ነው። ብዙ ማውራት ትፈልጋቸው ነገሮች አሉ። በቃ በዚህ ቢዘጋው ይሻላል። ወይ ኧረ ጄል ምናምን ሳሙና የምትይው ነገር የለንም እኛ። አርፈሽ ታጠፊ እርሽ ትሰሚያለሽ? እኔ እንኳን በሳሙና ባጃክስ ታጥቤያለሁ። ሻወር ጄል ምናምን ትለኛለች። ቻው በደንብ ታሽሺ። እኔ ጀርባሽን አላሽሽም። ሻወር ከወሰድሽ በኋላ ማሳጅ ነው ማድረግሽ። እሺ እስኪ ቻሎ እስኪ ቻሎ በቃ ወዳችኋለሁ ቤተሰቦች። ቻው